አትኑር በቃ አትኑር ነው ይሄ። አታውራ፣ አፍህን ዝጋ። አልችልም ማውራት ፈልጋለሁ እንዴ ሁሉ ጊዜ ሰው ይለኛል ይሰለቸኛል እኮ እኔም ለራሱ ማርያም። እሺ ቴንኪ ሶ ማች እና ሃፒ ኒው ይር። ከዛ በኋላ ጠባክ ካረጉኝ በኋላ ወደ መቅረብ የሚባል አለ ብቻ አሮ የኃላፊዎች ቤት ነውና መጋቢ 3 ሳምንት ሰራው አይደል? ስንት ሆነ? 1 ወር ከ1 ሳምንት ሆነ። ከዛ በኋላ ወደ ኃላፊዎች ቤት ተወሰድኩኝ። እዛ ላይክ የቢሮዎች ያሉትን ምናምን ነው የምሰራው። ላይክ ቢሮ ያሉትን ውሃ ቀብላለሁ። ኃላፊዎች ነበሩ፣ ማርያም ኃላፊዎች፣ የእስር ቤት ኃላፊ፣ የአገሪቱ ኃላፊ ምናምን ነበሩ የሚመጡትኝ። ኢቭን በቴሌቪዥኖችም እንደምናያቸው ምናምን ማለት ነው። ሄጂ እነሱን ውሃ ሰጣቸዋለሁ ምናምን፣ ወንበራቸውን አስተካክላለሁ፣ የሚሰቃቀል ነገር ካለ እሰቃቅላለሁ ምናምን ማለት ነው። 3 ሳምንት ሰራው። ከዛ ምን ይሉኛል ለወር 1500 ዲናር የሊቢያ ዲናር ማለት ነው ደሞዝ እናደርግልክና ከዛ በኋላ 4 ወር ከሰራ በኋላ እኔ ራሴ ወደ ጣሊያን አድርሼ እመጣለሁ አለኝ ሰውየው ማርያምን። ከዛ እንደዛ ሲለኝ እኔ ምን ታየኝ የዛን ጊዜ ከተናዱድብህ ማለት ነው እንደገና ወደ ነበርክበት ሃንገር ነው የሚልስ። ሃንገር ማለት ደግሞ ፀሐይ አታይም፣ ገባ ምግብ ሰውን የሚያመጣል ኢቭን ላይክ ሻወር ማለት ነው። በቃ ታጠብክ ከተባልክ በሳምንት 1 ጊዜ ወይ በ2 ሳምንት 1 ጊዜ ነው የምትታጠብ። ከዛ በኋላ ፈራ። ከዛ የሆነ ሮሞዳን ነው ምናምን ወደ ዓመት በዓል ነበር። ከዛ እኔ ወንድሞቼን አይቼ እመጣለሁ ምናምን አልኳቸው። አሞራው ደህና ነህ ጃንዙር አለኻ ዲዩ ቁጥር 55 አዎ ጃንዙር 55 ኢቭን ጃንዙር የሚባል ከተማ ላይ አማራት ነበር። ኩብር ጃዕፈር የሚባለው ነበርኩኝ። 55 ቁርፋ 55 ትባላለች የነበርኩባት ክፍል ማለት ነው እላቸዋለሁ። ከዛ እኔ ብቻ ነኝ ባይ ዘ ዌይ ግን ላይክ ሊቢያ ላይ ነበራችሁ ላይክ 2023 ላይክ 2022 አሩን ብቻ ስንት እንደሆነ 2022 መሰለኝ ካልተሳሳትኩ የነበራችሁትን እኔ ብቻ ነኝ ከዛ እስር ቤት ብር ይዞ የወጣ ሰው ማለት ነው። 80 ብር ተከፍሎኝ እመለሳለሁ ቁጥር 60 ነረ በሐደ ነርና ቴዲ ጀርመን ዳብሮ ከዛ በኋላ 80 ብር ሰጡኝ። የሊቢያ 80 ብር ማለት በዶላር ወደ የዛን ጊዜ ማለት በዶላር ወደ $25 ምናምን ነበር። $25 or $20 ምናምን ከዛ በላይ ነው ሰጡኝ። እሷን እሺ በዛ አርገው ይጠፋ ተሻህን 22 ቢዩ ተዋታውራ አንድ ያራ አልፋል እኮ አንዴ ተዋታውራ ትለኛለህ እንዴ? አብዛኛው ያለው 80% አውሮፓ ላይ በሊቢያ ነው የመጣው። ለምን ተው ትለኛለህ? እኔ 80% ያለው ላይክ አውሮፓ ውስጥ ያለው በሊቢያ ነው የመጣው። ያ እና ለምንድን ነው ተው የምትለኝ? ላይክ እናንተ ስትገቡ እንደዚህ ብለን እናንተ ስትገቡ እንደዚህ ነው ያለፍነው ብላችሁ ስለማታወር ነው ይሄ ሁሉ ህዝብ እየጎረፈ ያለው አሁን ወደ ሊቢያ። መከራውን ቤተሰብ መከራውን የሚያይ ህዝቡን መከራውን የሚያይ ወጣቱ እዛ ተሰድዶ መከራውን እያየ ያለው ስለማትናገሩ ነው። ኢቭን በሳውዲ ገባቸው እና ካሁን በኋላ ወደ ሊቢያ መምጣት የዛን ጊዜ እንዲያውም እኛ በነበርንበት ጊዜ ያው ላይክ መጥፎ ነበር፣ ግን የተሻለ ነበር። እኛ በነበርንበት ጊዜ በዛን ጊዜ በሊቢያ ውስጥ የነበር ነው ኦፍ ኮርስ ላይክ ከናኸነና ኔሮ እኛ በነበርንበት ጊዜ ሊቢያ ደህና ነበር። ደህና ስላችሁ ላይክ በሰሃራ ትመጣለህ፣ ትያዛለህ፣ ባህር ላይ ደግሞ ትያዛለህ፣ ወር ትገባለህ፣ ከተያዝኩ ደግሞ እስር ቤት ትገባለህ፣ ከፍለህ ትወጣለህ ምናምን ነበር። በቱርክ ለሌላው ትምህርት ነው ኦፍ ኮርስ። ከዛ እኔ ባይ ዘ ዌይ 2 ጊዜ ነው አታልፍም የተባልኩት ማርያምን። ሱዳን ላይ ፋሚሊ ነበሩና እንደዚህ ነው ላይክ ቤታ ሱዳኖች ምን ያደርጋሉ መሰለህ? ከቤታቸው አጠገብ ወይ ደግሞ ትንሽ ራቅ ያለ የሆነ ያልተሰራ ቤት ወይ ምናምን ካለ እዛው ነው የሚከቱ። ታውቃላችሁ፣ በሊቢያ መጣችሁ ታውቃላችሁ። እነዛ ምን አሉኝ? እኛ እናሳድግህ እና እዚህ ቁጭ በልና ልጃችን ታገባለህ፣ መኪና እንሰጥሃለን፣ ቤት እንሰጥሃለን ምናምን አሉ። ማርያም እቺን እኮ ማከለ ነበር። የዛን ጊዜ በጣም ትንሽ ልጅ ነበርኩ። እናቴ ትሙት። ሊቢያ ላይ ደግሞ አልሐሻን የሚባል ነበር።